ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ሳምንታዊ የሐሳብ ዊክሊ ፕሮግራማችን እነሆ ተጀምሯል። በዛሬ ሳምንት የሐሳብ ዊክሊ ፕሮግራማችን የምናነሳው እንግዲህ በሳምንት ውስጥ በሀገር አቀፍ እንደዚሁም በዓለም አቀፍ ካሉ ዋና ዋና አበይት ጉዳዮችን መራርጠን ነው። በዚህ ሳምንት ደግሞ ዋነኛ አጀንዳችን የሚሆነው አሁንም እየተባባሰ የመጣው እንዲሁም የቀጠለው የመካከለኛው ምስራቅ ውጥረት አሁን ላይ በምን ደረጃ ይገኛል የሚለውን እንመለከታለን። ባለፉት ሳምንታት የነበሩ አዳዲስ እውነቶች እንደዚሁም ደግሞ ዛሬና ደግሞ በቀጣይ ቀናቶች ምን ሊፈጠሩ ይችላሉ በሚሉት ጉዳዮች ላይ በሰፊ ምንወያይ ነው የሚሆነው። የመካከለኛው ምስራቅ ውጥረት አሁንም 20 ቀናትን ከተሻገረ በኋላ የሰላም አማራጮችን እየተመለከትን አንገኝም። እንዲያውም ካለፉት ቀናቶች ይበልጥ አዳዲስ ከፍ ያሉ ጥቃቶችን፣ አዳዲስ የባሱ ጥቃቶችንና ከባድ የሚባሉ ውድመቶችን እየተመለከትን እንገኛለን። ይሄ ደግሞ የመካከለኛው ምስራቅ ውጥረት መካከለኛው ምስራቅ ሀገራትን ብቻ ሳይሆን ቀሪው ዓለምንም አዳፋውን እንዲቀምስ እያደረገው ይገኛል። ታዲያ በዚህ በመካከለኛው ምስራቅ ያለው ውጥረት አሁናዊ ሁኔታ ምን ይመስላል? ባለፉት ቀናትስ ምን ጉዳዮች ተከናወኑ የሚለውን በሰፊው ምንወያይ ነው የሚሆነው። የዛሬውን ፕሮግራም እኔ ዮርዳኖስና በረከት አብራችሁ ቆዩ። በረከት እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። ሁሉ የመካከለኛው ምስራቅ ውጥረት እንግዲህ ከሳምንት ሳምንት ይረግባል በሚባልበት ሂደት ውስጥ እየተመለከት ነው አይደለም። እንዲያውም በአዳዲስ ቀናቶች አዳዲስ ግጭቶችን ነው የምንመለከተው፣ አዳዲስ ውድመቶችን ነው። ባለፉት ቀናቶች ብቻ እንኳን ኢራን በመካከለኛው ምስራቅ በሚገኙ በርካታ ሀገራቶች ላይ ጥቃት ፈጽማለች። የአሜሪካ የጦር ሰፈር ይገኝበታል ያለችው ቦታ ላይ የተለያዩ ውድመቶች ደርሰዋል። እንደዚሁም ደግሞ እስራኤልና አሜሪካ በጥምር ደግሞ ኢራን ላይ ከፍተኛ የሚባል ውድመት አድርሰዋል። ይሄ ውድመት አሁን ላይ የመካከለኛው ምስራቅ ሀገራቶች በጦርነቱ ይጎዱ እንጂ ቀሪው ዓለምም ደግሞ በዚህ ጦርነት እየተጎዳ ነው። የግድ ጦር መሳሪያ ድምፅ አትስማ፣ የጦር መሳሪያ ውድመት አይደረስብህ፣ ህንፃ ይፍረስ፣ ህፃናት ወይንም ደግሞ አዋቂዎች ነዋሪ አይሙቱ እንጂ ይህ ጦርነት ለቀሪው ዓለምም አዳፋው እንደጨመረ እንገኛለን። የሆርሙዝ ሰርጥ ከተዘጋ እንግዲህ በርካታ ቀናቶች ተቆጠሩ። ይሄ ሰርጥ መዘጋቱ ደግሞ ከቀን ወደ ቀን እየተባባሰ የመጣውን የኑሮ ውድነት መመልከት እንችላለን። በሀገራችን በርካታ አካባቢዎች ላይ እንግዲህ አሁን የነዳጅ እጥረት እየተመለከት እንገኛለን። እነዚህ ሂደቶች ደግሞ የመካከለኛው ምስራቅ ውጥረት፣ የመካከለኛው ምስራቅ ጦርነት ባሳለፍነው ሳምንት የነበረ አሁንም የቀጠለ ወደፊትም ደግሞ የሰላም አማራጮችን አንመለከትም። እንደው በረከት ዛሬ ላይ ቆመን እኮ የምናየው ትናንትና የነበረውን ውድመት ተመለከትን፣ ዛሬ ላይም እየደረሱ ያሉ ጥቃቶችን። ነገን ግን ስናስብ ነገን የምናስበው አዲስ የሰላም አማራጭ ሊመጣ ይችላል፣ አዲስ የሰላም ስምምነት ወይ ውይይት፣ ድርድር ሊመጣ ይችላል ብለህ ስታስብ እነዛን እውነቶች እየተመለከትን አይደለም። አንዱ ለሰጠው እርምጃ አንዱ አጸፋዊ ምላሽ ለመስጠት እንጂ እንቅስቃሴያቸው የአንዱን ጥቃት ማባባስ እንጂ ምንም አይነት ሂደት አንመለከትምና ከሁለቱም ወገኖች መካከል ከፍተኛ ውድመት እየደረሰ ነው። አሜሪካ በቀን በቢሊዮን ዶላሮች ነው እያጣች የምትገኘው። ኢራንም እነዚህን በተለይ ደግሞ ከእስራኤል እና ከሌሎች አያላኖች የሚተኮስባትን መሳሪያ ለመከላከል የምችለውን ያህል እየሞከረች ነው። ኢራንም በመካከለኛው ምስራቅ ባሉ ሀገራቶች ላይ የምታደርሰው ውድመት ኪሳራን እያመጣ ይገኛልና ጥቃቶቹ የመጀመሪያ ታርጌቶቹ እንግዲህ ወታደራዊ ካምፕ ናቸው። ከዛ ቀጥሎ የአሜሪካና የተለያዩ ሀገራት ኤምባሲ ነው። እንደዚህም ደግሞ የነዳጅ ዲፖዎች ናቸው። የነዳጅ ዲፖ መጎዳቱ ደግሞ ዛሬ አይደለም። ዛሬ ላይ የነዳጅ እጥረቱ እንዳለ ሆኖ ነገስ እንዴት ይቀጥላል? ነገስ እነዚህ ነዳጅ ማጣሪያዎች፣ ማከማቻዎች ወደ ቀሪው ዓለም ነዳጅ የሚያስተላልፉ ቱቦች ውድመት የሚደርስባቸው ከሆነ ገና በሌሎች ሂደቶች የሚቀጥሉ ከሆነ የቀናት እርዝመን እየተመለከት እንገኛለንና የመካከለኛው ምስራቅ ውጥረት ነገን ስንመለከተው አሁን ላይ በእኔ እይታ በረከት ነገ ተስፋ የለውም። ነገ አዲስ ጥቃት ሊኖር ይችላል ወይም ደግሞ ነገ የሆነ አካል የሆነ ሰው ላይ ጥቃት ሊፈጽም ይችላል የሚለውን ግምት ነው የምናስቀምጠው እንጂ ነገ አዲስ የሰላም ስምምነት ሊመጣ ይችላል ብለን አንመለከተም። ከእስራኤልና ከአሜሪካ በኩል ስንመለከተው በኢራን ላይ በርካታ ውድመት እየደረሰ ነው። ትልልቅ ባለስልጣናቶቹ በየቀኑ እየተገደሉባት ነው። ኢራንም ለእነዚህ ግለሰቦች ለሚደርሱብኝ ውድመት አጸፋዊ እርምጃ እየሰጠው ነው በሚለው በመካከለኛው ምስራቅ በሚገኙ ሀገራት እስራኤልን ጨምሮ እነዚህ በርካታ ጥቃቶች እየተፈጸሙ ነው የሚገኙና እነዚህ ጥቃቶች ከቀን ወደ ቀን እየተባባሱ ከቀን ወደ ቀን እየገፉ በሚመጡ ቁጥር ቀሪው ዓለምም አዳፋውን እየቀመሰው ነው። ይበልጥም የሚባባስበት ሂደት አለ። ታዲያ ለምንድን ነው ለዚህ ሁኔታዎች የሰላም አማራጮችን ለማምጣት የማይሞከረው? የሆርሙዝ ሰርጥ ሲዘጋ እኮ አሜሪካ ትብብር የጠየቀችው በወታደር ኃይል ለማስከፈት ነው። ነገር ግን የሆርሙዝ ሰርጥን ለማስከፈት በአሜሪካም በኢራንም በእስራኤልም በኩል ወደ ድርድር እንምጣ። የመካከለኛው ምስራቅ ሀገራቶች በዛ በኩል በሚንቀሳቀስ ነዳጅ ሀብት ብቻ ሳይሆን በሸቀጥ እጥረት ምክንያት ከፍተኛ ችግር ውስጥ ይገኛሉና ቀሪውስ ጊዜያቸውን እንዴት ሊያሳልፉት ያስባሉ? እነዚህ ሂደቶች ላይ እንዴት ይቀጥላል የሚለው አሳሳቢ ጉዳይ ነውና እንደው በረከት ባሳለፍነው ሳምንት የነበረው የመካከለኛ ምስራቅ ውጥረትና በቀጣይ ቀናቶች ምን የሚሆኑ ይመስላል? እውነት ነው። የመካከለኛው ምስራቅን ጉዳይ ስንመለከተው መች ነው ማብቂያው የሚል ጥያቄ የዓለም ሕዝብ በተመሳሳይ ሰዓት እየጠየቀው ያለ ጥያቄ ነው። የዚህ የመካከለኛው ምስራቅን ጦርነት መች ነው ማብቂያው የሚለውን ለማወቅ መነሻውን ማወቅ ያስፈልጋል። የመጀመሪያው መነሻን ስንመለከት የአሜሪካም የእስራኤልም ስጋት ብለው የጠቀሱት የዩራኒየሙን ጉዳይ ነው። ያ ዩራኒየም አሜሪካ አለኝ ብላ በመታስበው በቢቱ ቦምበሮች ባንከር ባስተሮችን ተጠቅማ
እነዛ ትልልቅ የተባሉ የነናታን ፎርድስን እነዚህን ትልልቅ የኒውክሌር ማብላሊያ ጣቢያዎች መታ ነበር። ውድቅ የሆነ ስራ። ይሄ መምታት ዋጋ ያስከፈለው አሜሪካንንም እስራኤልንም ነው። ምክንያቱም ይህ የኒውክሌር ማብላሊያ ቦታ ሲመታ ለአንዴና ለመጨረሻ ጊዜ ሙሉ በሙሉ ዩራኒየሙ ከሞሳድም ከሲአይኤም አይን ተሰውሯል። ምክንያቱም ይሄ የኒውክሌር ኢራን ከቀናት ቀደም ብላ ነበረ ሙቭ አድርገው የጨረሰችው። አሜሪካ እነዚህን ቦታዎች የኒውክሌር ማብላሊያ ጣቢያዎችን ስታጠቃ ኒውክሌሩ የወደመ መስሏቸው ነበር። ግን ኒውክሌሩ አልወደመም፣ ሸሽቶ ነበር። የመጀመሪያውን ነገር እናንሳ። ኒውክሌሩ ቢመታ ኖሮ ከሳተላይት የሚታይ ጨረር ይኖር ነበር፣ ራዲዬሽን ነበረው። ሁለተኛ በቀጠናው ላይ ምንም አይነት የኒውክሌር ብክለት እየታየ አልነበረም። ስለዚህ ሲአይኤም ሞሳድም ምንም መረጃው የላቸውም። ያደረጉት ጥቃት ስትራክቸሩን ከማናጋት የዘለለ ፋይዳ አልነበሩ። አሜሪካ ዶናልድ ጄ ትራምፕ በቪክትሪ መንፈስ ተነስተው ሲዘምሩ ሲያቅራሩ የነበረው ዋይት ሃውስ ላይ ቆመው ከላይ ቢቱ ቦምበሮችን ሲያስወነጭፉ የነበሩት ባዶ ነበር። ያ እርምጃቸው ዋጋ አስከፍሏቸዋል። ዛሬ ላይ ለምንድን ነው ከአንድ ዓመት በኋላ የ12ቱ ቀናት ጦርነት ካለቀ በኋላ ለምንድን ነው ዳግም እስራኤልም አሜሪካን በጋራ ጥምር ጦር ፈጥረው ወደዚህ ጥቃት የመጡት የሚለውን ስንመለከት የዚህ ዩራኒየም ደብዛው ስለጠፋ ነው። ሞሳድ በሰፊው አለ፣ እንዲሁም የአሜሪካን ኢንተለጀንቶች በሰፊው ኢራን ውስጥ ሰርገው ነው ያሉት። ግን ምንም አይነት መረጃ ማግኘት አልቻሉ። ብዙ ተንታኞችም ስመለከት የታዘብኩት ነገር የኢራንን ሱፕሪም ሊደርን ጨምሮ አብዛኛውን አመራሮች መግደል መቻል ትልቅ ሰክሰስ ነበር የመሰላቸው። ሰክሰሱ ለሞሳድም ለሲአይኤም ዩራኒየሙን ቢያገኙት ነበር። ከ19 እስከ 40 የሚደርስ ያወጣል ተብሎ ይጠበቃል። ኒውክሌር ዋርሄድ ከ60% በላይ የሚሆን እንደበለጸገ መረጃዎች ያሳያሉ። ግን አሁን ለሁለተኛ ጊዜ ጦርነት ውስጥ የገቡት የኢራን ሬጂምን ስላልተረዱት አንደርስታንድ ስላላደረጉት ነው። ግን በዚህ ጦርነት ምን አተረፉ የሚለውን ነገር ስንመለከት የኢራን ሬጂምን ቀይረን ልክ ቬንዙዌላ ላይ እንዳደረግነው እንቀይረዋለን፣ የሚመጣው ለኛ አጉብዳጅ ይሆናል። ስለዚህ የደበቁትን መረጃው ያጣነውን ዩራኒየም ያስረክቡናል ብለው ነው ያሰቡት። ይህ ፍጹም ስህተት ነው። የአያቶላ ሞት ማንን እንደሚያመጣ አልታወቀም ነበር። ሐሚኒ ሲያልፉ የሚመጣው ሰው ማን እንደሆነ አልታወቀም። በነገራችን ላይ ኢራን ቦምቡን መታጠቅ ትችል ነበር። ያልታጠቀችው አቅማታ አይደለም። ሳይንቲስቶቿ በ12ቱ ቀናት ጦርነቶች ስለተገደሉ አይደለም። ኢራን ያልታጠቀችው አያቶላ ሐሚኒ ለዓለም ሰላም ሲባል ዩራኒየሙ ይቀመጥ፣ ወደ ቦምቡ ቀስ ብለን እንሄዳለን ብለው ስለወሰኑ ነው። እሳቸው በሚወራው መንገድ የዌስተርን ሚዲያ ባያዝድ የሆኑት እንደሚለፈልፉት አሸባሪ አይደሉም። ቢሆኑማ ቦምቡን ሰርተው ይቀመጣሉ። ለምን ኖርዝ ኮሪያ እስካሁን ድረስ ሀያል ሆነች? ኒውክለሩን ስለያዘች ነው። ስለዚህ አሁን በ12ቱ ቀናትም ጦርነት በአሁንም የእስራኤልና የአሜሪካ ጥምረት ጦርነት ኢራን ሳትወድ በግዷ ቦምቡን እንድትይዝ ያስገድዳታል። ምክንያቱም ቦምቡን ከያዘ ማንም አይነካም። ኪም ጆንግ ኡን ቦምቡን ስለያዘ ነው ትራምፕም ባይደንም አልቅሰው ብቻ የሚያቆሙት፣ ቢደፍሩ ዋጋ ስለሚከፍሉ። ስለዚህ አሁን ሳትወድ በግድ ኢራን እንድትሸከም ይሄንን ነው እያደረጉ ያሉት። በነገራችን ላይ ኢራን ይሄንን ዩራኒየም ደብቀዋለች። መሪዎች መግደል ብዙም ትልቅ ነገር አይደለም፣ ሰክሰስ አይደለም ትራምፕ እንደሚወሩት። ምክንያቱም የኢራን አመራሮች እንደ አይጥ እንደ እስራኤል አመራሮች ጎሬ ለጎሬ ሲሽከረከሩ የሚውሉ አይደለም። በህዝብ መሃል ሲመገቡ ሻይ ሲጠጡ ሲሄዱ የሚውሉ መሪዎችን መግደል ብርቅ አይደለም። ስለዚህ እውነት ሲአይኤን የምናደንቀው ኤፍቢአይን የምናደንቀው ሞሳድን የምናደንቀው ዩራኒየሙን ቢያቅ ነበር፣ ቢያገኝ ነበር፣ ቢያወድም ነበር፣ ሰርጀሪ ሰርቶ ዴልታ ፎርስን ቢወስደው ነበር የምናደንቀው። ስለዚህ ሰክሰስፉል አይደሉም። የመጀመሪያውም የሁለተኛውም ይባስ ብሎ ህዝባዊ አመፅ በሰሩት ደግሞ መልሶ ህዝቡ ከመንግስት ጋር እየተዳበለ ነው ያለው። ስለዚህ ሙሉ በሙሉ የዚህ ጦርነት መጨረሻው ኪሳራ ሆኖ ተጠናቋል። ኢራን
ይሄንን 60% በላይ የበለጸገ ዩራኒየም ወደ ቦምብ የመቀየር አቅም አላት። በነገራችን ላይ ኢራን ከራሻም ከቻይናም ከሌሎች ሀገሮች ሳይንቲስት የምትለምን አይደለችም። በጣም ከአረቡ ሀገር አለ የተባለ ጭንቅላት ያላቸው ናቸው። ምናልባትም በጥቂት ጊዜ ይሄንን መቀየር ይችላል። ግዴታ 99.9 መድረስ አይጠበቅበትም። ኒውክለሩ ቦምብ ለመሆን አሁን መደረግ ይችላል። አሁን ኢራን ውስጥ እየተመለከትን ያለ ነው አንዳንዴ የመሬት መንቀጥቀጦች፣ ግዙፍ መንቀጥቀጦች ምናልባትም ያቺ 60% የደረሰችው ከግሪን ወደ ብሉ የተቀየረችው አሁን እየተሞከረች ይሆናል። ስለዚህ አጠቃላይ የጦርነቱን እንቅስቃሴ ስንመለከተው አሜሪካም እስራኤልም አመድ አፋሽ የሆኑበት ዓለም አቀፍ የኢኮኖሚ ግሽበት ያደረጉበት ነው። እንዲሁም ይሄ ጦርነት አሁን ወደ ቀጠናዊ ጦርነት እያደገ መጥቷል። ይሄ ቀጠናዊ ጦርነት ወደ መሆኑ ደግሞ ቀላል አይደለም። ይህ ለአሜሪካ መልሶ አደጋ ነው። አሜሪካ በዚህ ባልተሰላ ስሜት በነደው መሀይማዊ አስተሳሰቧ በመሄዷ ዋጋ እየከፈለች ነው ያለችው። የመጀመሪያው አሊያንሶቿን ሙሉ በሙሉ አታለች። አውሮፓ ምዕራቡ ከሷ ጋር ነበር ሲወግን የነበሩ። አሁን ሆርሙዝን እናስከፍት ተባበሩ፣ የሚተባበር የለም። ይህ አንደኛ ውድቀት ነው። ሁለተኛ ኢራን በቀጠናው ላይ የምታደርገው ጥቃት ሁለት ትምህርት አሉ። እነዚህ የአረብ ሀገሮች ሰላም ይፈልጋሉ። ሁሌም ነዳጃቸው እንዲሸጥ ይፈልጋሉ። ቱሪዝም ላይ በሰፊው እየሰሩ ነው ያሉ። ስለዚህ ይሄ ሰላማቸው እንዲናጋ አይፈልጉም። አሜሪካ በቀጠናው ያላት ቤዞች፣ ጥቅሞች ነው የተመተው። ግን ከዚህ በኋላ በድርድርም በምንም ይሄ ጦርነት ካበቃ የትኛውም የአረብ ሀገር አሜሪካንን አይቀበልም፣ ሪፊውዝ ነው የሚያደርገው። ምክንያቱም አሜሪካ ሀገር ላይ የጦር ቤዝ ያዘች ማለት የሆነ ቀን ትጠቃለህ ማለት። አሜሪካ የነዳጅ ማቀነባበሪያ ሪፋይነሮች ላይ ገንዘብ አላት ማለት እነ ሄክሶን እነ ሞቢል አላቸው ማለት ትመታለህ ማለት። አሜሪካ አሊያንሷን አታለች። ሁለተኛ በቦታው ያላትን ተቀባይነት አታለች። ሶስተኛ አሜሪካ ኢራን እንደዚህ ቁጭ ብድግ አድርጋ ከፈተነቻት ቻይና ጋር ቢፋጠጡ ምን ሊፈጠር ነው? በታይዋን ጉዳይ ፊት ለፊት ቢፋለሙ ማላሸንፍ ነው። ኢራንን ማሸነፍ አልቻለችም። በብዙ ማዕቀብ ያለፈችን ሀገር ማሸነፍ አለመቻል የአሜሪካንን ሀያልነት ጥያቄ ውስጥ የሚከት ነው። በሁለተኛው ሌላኛው ኪሳራው አሁን የመጣው ኢራንን የሚመራው አያቶላ ስማርት ነው። የትኛውንም የውስጥ ወታደራዊ ስለላ በሙሉ አብሮ ያደገ የተነሳ ነው። በቀላሉ እንደ ቬንዙዌላ መሪዎች እጅ የሚሰጥ አይደለም። ማዱሮን ስላነሳ ቀጣዩ ከአሜሪካ ጋር ሰራለሁ ብሎ የሚፈርም አይደለም። ይህ ሰው ያልተገመተ እንዲሁም ዋጋ የሚያስከፍላቸው ይሆናል በዚህ ሰዓት ላይ። እንዲሁም ሞሳድም ሲአይኤም ከአንድ ዓመት በላይ በውስጥም በውጭም በህዝባዊ አመፅም በሳተላይትም ተጠቅመው ዩራኒየሙን ዱካውን ማግኘት አለመቻላቸው እውነት በተወራላቸው ግዙፍ ተረት ላይ ተንተርሰን እያከበርናቸው ነው እንጂ ዲስ ማች የማወቅ አቅም የላቸውም። ይሄ በጣም የሚገርም ንግግር ነው። አሜሪካ በዚህ ጦርነት ጥንቅ ድርብ ውድቀት እንዲሁም ክስረትን ያጋጠማት። የመጀመሪያው የፖለቲካል ኪሳራን ያጋጠማት። አሜሪካ ያላት የፖለቲካል አቅም ካፒታል ሙሉ በሙሉ አጥተዋለች። ምክንያቱም በአጭር ጊዜ እንወጣዋለን ያሉትን እስካሁን ድረስ አለመወጣታቸው፣ ዓለምን ጭምር ቀውስ ውስጥ መክተት መቻላቸው፣ አሸንፈው መውጣት አለመቻላቸው፣ ሀያለን በአንድ ጊዜ 5 ሀገራት ተዋግተን ማሸነፍ እንችላለን ባሉት ልክ አለመሆናቸው፣ የውስጥ ኢኮኖሚያቸው ሀገራዊ ዕዳቸው መጨመሩ፣ እንዲሁም በአሜሪካ ውስጥ ያሉት የትኛውም የህዝብ ትራንስፖርቶች በእጥፍ የሚባል ዋጋ እየጨመረ መምጣቱ አሜሪካ የመጀመሪያው የፖለቲካል ኪሳራ አጋጥሟታል። አትችልም። ሁለተኛው በዚህ በሚድል ኢስት ሀገራት በኩል እኔ ነኝ የሰላም አስጠባቂ ብላ ባነሳችው ልክ ሆና አልተገኘችም። ከኢራን ማስጣል አልቻለችም። ስለዚህ ከዚህ በኋላ እነ ፓትሪየት የትኛውም አይነት የአየር መቃወሚያ ሚሳኤሎች የሚሸጠው የለም። ምክንያቱም አዋጭ አይደለችም። የኢራንን ድሮኖችና ሚሳኤሎችን መቀልበስ ያልቻለ ውጤታማ ፓወር አይደለም። ራሳቸው የሳሉትን ስዕል እያገዘፉ እያሳዩ ነው ያሉት። ሁለተኛው የአሜሪካ ውድቀት ጦርነቱን መቀበል ግድ ይላታል።
ምክንያቱም ከዚህ በላይ ዋጋ እየከፈለች ከሄደች አሜሪካ ይባስ ተዋርዳ ነው የምትሄደው። የነ አፍጋኒስታን እጣ ፋንታ ነው የሚደርሳት። በእግረኛ ብትሞክረውም የባሰ ነው። ከእግረኛ ውጭ በአየር ብትቀጥሎም ወጪው ብዙ ነው። ስለዚህ አሜሪካ ሙሉ በሙሉ የፖለቲካል ካፒታል እንዲሁም ያላትን ስምና ዝና ሙሉ በሙሉ አጥተዋለች። የመጨረሻው ዓለም መች ነው የሚያበቃው? ሆርሙዝ መች ነው የሚከፈተው? ይሄ መደምደሚያ አድርገን እንዝገው። የመጀመሪያው ይሄ ጦርነት በቀላሉ የሚያልቅ ጦርነት አይደለም። አሜሪካ ለእስራኤል ብላ የገባችበት ጦርነት አሁን ላይ በሽንፈት እያጠናቀቀችው ነው የሚገኘው። ግን አሜሪካ በቃኝ ብላ ብትወጣ እስራኤል ትቀጥለዋለች። ያ ማለት እነዚህ ሀገራትን የሚያደራድር አንድ ወሳኝ አካል ምናልባትም ራሻና ቻይና ካላደራደሯቸው ይህ ጦርነት በቀላሉ የሚቆም አይሆንም። እዚህ ልክ ነው። አዎ እንዳልከው ነው። በተለይ ከመጀመሪያ ከተነሳቸው ሀሳቦች ጋር ላንሳቸውና ወደ መጠቅለል ይሄን የሚሄዳለው የመጀመሪያው የኒኩለር ስምምነቱ ጉዳይ ነው። ይሄን ስምምነት በቀላሉ ከሁለቱም ወገኖች ተቀባይነት አይኖረው። ምክንያቱም ከዚህ በፊት ሲደረጉ የነበሩ የኒኩለር ስምምነቶች ሙሉ ለሙሉ እንደከሸፉ ተመልክተናል። በአሜሪካ በኩል የኒኩለር ፋሲሊቲዎች ሙሉ ለሙሉ መውደም አለባቸው የሚለውን እንቅስቃሴ አለ። ኢራን ደግሞ ኒኩለሯን ማጣት አትፈልግም። ቅድም እንደው ካነሳው ሀሳብ ላይ የኢራን ኒኩለር አሁን በ60% ደረጃ ወይም ደግሞ ከፍ ወዳለ ደረጃ ደርሷል። በቀጣይ ወደ መሳሪያ የመሸጋገር አቅም አላቸው ወይም ደግሞ ማድረግ ይችሉ ነበረ። ነገር ግን ይሄን ማድረግ ከቻሉ ኢራን አሁን እየደረሰባት ላለው ጥቃት ቅድም ሰሜን ኮሪያን አንስተሃል። ሰሜን ኮሪያ ስለታጠቀች ነው ዛሬ ዓለም የማይናገራታ። ኢራን ለምን እነዚህ ሁላ ጥቃት እንዲደርሱባት እድሉን መክፈት ፈለገች? የኒኩለር አቅሙ ወይንም ደግሞ የመጨረስ አቅም ኖሯት ቢሆን መሳሪያውን ታጥቃ ብትቀመጥ እኮ ዛሬ እስራኤልም አሜሪካም ሌሎች ሀገራቶችም ኢራን መንካት አይደለም ጥለውባት የነበሩትን ማዕቀብ ሳይወዱ በግዳቸው እንዲያነሱ ያደርጋቸዋል። ምክንያቱም በኒኩለር ስምምነቶች ላይ በየጊዜው እየተገኙ የሚወያዩት ይሄ ኒኩለር ስምምነት ገና ፋይናሉ ስላላለቀ ወደ ሰላም ስምምነት ተመጦ ሙሉ ለሙሉ መቅረት አለበት በሚሉ ጉዳዮች ላይ ለመወያየት ነው የሚመስለው። ነገር ግን አሁን ባለበት ሁኔታ በተለይ ደግሞ ወደ መሳሪያ አልተቀየረም በሚለው አሁን ማለት ዓለም በሚያናፍሰው መረጃ ደረጃ ብንመለከተው ከኢራን በኩል አሁን ያላትንም ደረጃ ማጣት አትፈልግም። ሙሉ ለሙሉ ዜሮ አድርጋ እንደ ደቡብ አፍሪካ ብሎክ አድርጋ መውጣት አትፈልግም። ይሄ ማለት አሜሪካ የምትፈልገው ፍላጎት አለ፣ ኢራን የማትፈልገው ፍላጎት አለ። ስለዚህ በሁለት ሀገራቶች መካከል በዚህ የኒኩለር ስምምነት ላይ የሰላም ስምምነት ይመጣል የሚለው ተጠባቂነት ያን ያህል አይሆንም። በእኔ ግምት እንግዲህ ከዚህ በፊት የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ሲሉ ነበረ በተለይ ከአሜሪካ ጋር ስናደርጋቸው የነበሩ የኒኩለር ስምምነቶች ምንም ፋይዳ የለውም። አሜሪካ ለታይታ ወይንም ለይምሰል ስምምነቶች እያደረግኩ ነው ትበል እንጂ እንደዚህ አይነት ጥቃቶችንም የመፈጸም ሂደት ላይ ትገኛለች ሲሉ ነበረ። ይሄ ማለት ከእንግዲህ ኢራን በዚህ የኒኩለር ስምምነት ፍላጎት አይኖራትም። አንተ ባነሳው ሀሳብ ላይ ብንሄድ ይህንን መሳሪያ ወደ ይህንን አሁን ያሉበት ሁኔታ ወደ መሳሪያ መቀየር የሚችሉበት አቅም ካለ ወደ ሰላም ወይም ደግሞ ወደ ስምምነት ኒኩለርን የማጣት ስምምነት ትመጣለች ኢራን ብለን አንመለከትም። አሜሪካ ወደዚህ ግጭት ስትገባ ኢራን ለዓለም ስጋት ነች። የኒኩለር መሳሪያ እየታጠቀች ነው። የኒኩለር መሳሪያ እንዳትታጠቅ ማድረግ ያለብንን ሁሉ ማድረግ አለብን አለች። በማዕቀብ ልትጥላት ሞከረች፣ አልቻለችም። ከዛ በኋላ በ12ቱ ቀን ጦርነት ከእስራኤል ጋር ሆነው ሊጥሏት ሞከሩ፣ አልጣሏትም። አሁንም ባለው ሁኔታ አልጣሏትም። ነገር ግን አሜሪካ ይህንን ጦርነት ዶናልድ ትራምፕ እንደምናውቃቸው ተሸነፍኩ ብሎ መውጣት አይፈልጉም። አሜሪካ ያላትን የመጨረሻ መሳሪያ ጠንቅቆ እስካልጨረሰ ድረስ ትራምፕ ይህን ጦርነት ትቶ ይወጣል የሚል ግምት የለኝም። ምክንያቱም ሰውየው ደረቅ ናቸው። ይህን ጦርነት ተሸነፈ፣ ዶናልድ ትራምፕ ተሸነፈ ማለት አንተ ቅድም እንዳነሳው በመካከለኛው ምስራቅ ብቻ አይደለም የአሜሪካ ተሰሚነት የሚጠፋው፣ በቀሪው ዓለም በመላው ዓለም አሜሪካ የሚባል ወታደራዊ ኃይል ኢቭን ተሰሚነት አይደለም በቃ ተቀባይነት አይኖረውም። ጦር መሳሪያቸውን የሚገዛቸው አካል ሊኖር አይችልም። የእነሱን ጀቶች የእነሱን ውድ የአየር መከላከያዎች የሚገዛ አይኖርም። ወዴት ነው ሽፍት የሚያደርገው? ወደ እሷ የኢኮኖሚ የወታደራዊ አቅም ተቀናቃኝ ወደ ቻይና፣ ወደ ራሽያ። ይሄ ማለት አሜሪካ በአንድ ጦርነት 3-4 ሽንፈት ሊገጥማት ስለሆነ ዶናልድ ትራምፕ የኢራን የኒኩለር ፋሲሊቲ ሙሉ ለሙሉ ወድሟል የሚባለው ወረቀት ላይ እስካልተፈረመላቸው ድረስ ይህን ጦርነት ትተው የሚወጡ አይመስልም። እስራኤልም በዚህ ጦርነት ላይ የገባችበት እንግዲህ ስጋቴ ነች። በቀጣይ ቀሪው ዓለም ላይ ብቻ አይደለም ለእኔ ትልቅና ዋነኛ ስጋት በመካከለኛው ምስራቅ ኢራን ነች በሚለው ሀሳብ ላይ እንግዲህ ስምምነት ውስጥ የምትገባ አይመስለኝም። ቅድም ባነሳው ሀሳብ ላይ በተለይ ደግሞ አያቶላ አሊ ሀሚኒ አሸባሪ አይደሉም ባልከው ሀሳብ ላይ እኔ የማልቀበለው ሀሳብ አለ። ኦልሬዲ አያቶላ አሊ ሀሚኒን አሸባሪ ናቸው ብለን መፈረጅ ላንችል እንችላለን። ነገር ግን የሌባ ተባባሪ ሌባ ነው የሚባለው። በመካከለኛው ምስራቅ የሚገኙ እነ ሄዝቦላ፣ እነ ሐማስ፣ እነ ሁቲን የኢራን መንግስት በግልጽ ይደግፋል። ይሄ የሚታወቅ ነው። አሁን በቅርብ ጊዜያቶች እንኳን ኢራን መንግስት ተነካ ብለው የተለያዩ ውጊያዎችን ሲያደርጉ ነበረ።
ስለዚህ አያቶላ አሊ ሀሚዲ አሸባሪ ተብለው አይፈረጁ እንጂ አሸባሪ ደጋፊ ናቸው። እነዚህ አሸባሪዎች ለመካከለኛው ምስራቅ፣ ለእስራኤል፣ ለአሜሪካ፣ ለተለያዩ ሀገራቶች ስጋት ናቸው። ስለዚህ በአንድም በሌላ መልኩ የሌባ ተባባሪ ሌባ ነው እንዳልኩ አያቶላ አሊ ሀሚዲ አሸባሪ ብለን አንፈረጃቸው እንጂ ወይንም ደግሞ አሁን ያለው የኢራን አብዮታዊ መንግስት አሸባሪ ነው ብለን አንፈርጀው እንጂ የአሸባሪ ደጋፊ ነው። አሸባሪዎችን ያበረታታል፣ ከአሸባሪዎች ጋር ጎን ይቆማል፣ መሳሪያ ይሰጣል፣ በጦር መሳሪያ ያግዛል፣ ውጊያዎችም ላይ በተለያዩ ቦታዎች ላይ ሲረዳ እንመለከታለን። ይሄ ሁኔታ ደግሞ የኢራን መንግስት ቀሪው ዓለም ፊቱን እንዲያዞርበት መመልከት እንችላለን። የመካከለኛው ምስራቅ ሀገራቶች እኮ ከኢራን ጋር የማይስማሙባቸው ወይንም ደግሞ ከኢራን ጋር ሆድና ጀርባ ሆነው የቀሩባቸው ምክንያቶች በእነዚህ ጉዳዮች ናቸው። እነዚህ አሸባሪዎችን የተባበሩት አረብ ኤምሬት፣ እስራኤል፣ ኢራን የተለያዩ ሀገራቶች ኢራን አሸባሪዎችን ትደግፋለች በሚል ተቃውሞ ሲያስነሱ ነበረ። አሁን ላይ በግልጽ ከአሜሪካ ወይም ከእስራኤል ጎን ሊቆሙ የሚችሉበት መንግስት የኢራን አብዮታዊ ዘብ መንግስት እነዚህ ሂደቶችን የሚያንቀሳቅስበት ሂደት ስላለ ነው። የኢራን አብዮታዊ ዘብ በዚህ የሚቀጥል ከሆነ የአሜሪካ መንግስት የኢራንን ኒኩለር እስከ መጨረሻው አወድማለሁ የሚል ከሆነ አሁንም የመካከለኛው ምስራቅ ውጥረት የማይረግብበት ሁኔታ አለ። እኔ በቅርብ ቀናቶች የዚህ የሰላም ስምምነት ይመጣል የሚል ተስፋ የለኝም። እንደው የዚህ የሰላም ስምምነት ሊመጣ የሚችለው ቀሪው ዓለም የሆርሙዝ ሰርጥ ስለተዘጋ የነዳጅ እጥረት ስላጋጠመ ሁሉም ሀገር እየተራበ እየተቸገረ እያጣ ሲመጣ ሳይወድ በግዱ የኢራን ደጋፊ ሀገራቶች ኢራንን መለመን ይጀምራሉ። የነ እስራኤል የነ አሜሪካ ወዳጅ ሀገራቶች ሳይወድ በግዱ መለመን ወይንም ደግሞ ወደ ጫና ማምጣት ትችላለህ እኮ። በተለይ ደግሞ ከኢራን ጎን እነማን እንደቆሙ እናውቃለን። ከአሜሪካና ከእስራኤል ጎን እነማን እንደቆሙ ስለሚታወቁ እነዚህ ሀገራቶች ላይ ጫና ለመፍጠር መሞከር ነው። አሜሪካንም ወደ ጫና መጣ ወደ ሰላም ስምምነት እንድትመጣ ማታደርግ ከሆነ በጦር መሳሪያ ኪሳሮቿ ብቻ ወደ ሰላም ስምምነት ትመጣለች የሚለው በእኔ ግምት ልክ አይደለም። ምክንያቱም ቅድም እንዳነሳውልን ነው ዶናልድ ትራምፕ መጨረሻ የአሜሪካ አላት የሚባለውን አንድ የጦር መሳሪያ ካልቀረ ወደ ሰላም ስምምነት ይመጣል የሚለው አይነት ሰው አይደለም፣ በግሌ ማለት ነው። ይሄ ምክንያቱም ይህንን ጦርነት ሲገባበት ገና ያልተጠቀምናቸው ብዙ መሳሪያዎች አለ የሚል የራሱን ፉከራ ወይንም ደግሞ ሀሳቦችን ያነሳል። እስራኤልም እስከ መጨረሻው ድረስ የኢራንን ወይንም ደግሞ ኢራን ስጋቴ ናት የምትለው ዛሬ ካላጠፋች፣ ዛሬ የኢራን ስጋቴ አይደለችም ብላ ካላመነች ከእንግዲህ የእስራኤል ሽንፈት ነው። ኢራን የበላይ ነች። በቀጣይ ጊዜያቶች ኢራን የተለያዩ ጥቃቶችን በእስራኤል ላይ የማሰነዝርበት ምንም አይነት ሁኔታ አይኖርምና፣ ነገር ግን እነዚህ ሁላ መካረሮች፣ እነዚህ ሁላ የግጭት ሀሳቦች፣ እነዚህ ሁላ የተለያዩ እቅዶች በሚወጡበት ጊዜ ቀሪው ዓለም እየተጎዳ ነው። መካከለኛው ምስራቅ በተለይ በእጅጉ እየተጎዳ ነው። በሸቀጣሸቀጥ እጥረት አለባቸው። ነዳጅ እጥረት ሊኖርም ላይኖርም ይችላል። ነገር ግን ጦር መሳሪያ ውጊያ ቀላል አይደለም። የአየር እንቅስቃሴዎች በጣም ዝግ ናቸው። ሰዎች ወጥተው ለመግባት በጣም አስቸጋሪ ናቸውና የመካከለኛው ምስራቅ አሁን ያለበት ጡረት ቀሪው ዓለምንም እየጎዳ ነው፣ መካከለኛው ምስራቅንም እየጎዳ ነውና በቀጣይ ሳምንታቶች አንተም እንዳነሳው እንግዲህ አሜሪካ ተገዳ የጦር መሳሪያዎች እያለቁ ቢሆን ወይም ደግሞ ወደ ሽንፈት ብለው አምኖ ዶናልድ ትራምፕ ወደ ሰላም ስምምነት ይመጣሉ ወይንስ ደግሞ ትራምፕ አልሸነፍም ብለው ጦርነቱን ይቀጥላሉ የሚለው በጣም ተጠባቂ ጉዳይ ነው። እንደው በረከት ካለን ሰዓት አንጻር የመጨረሻ ሀሳብ እናንሳና እንዝገው። ሁለት ነገር ብቻ ላንሳ። የመጀመሪያው የአሜሪካ ሽንፈት የተረጋገጠው በአሜሪካ ነው። የመጀመሪያው የአሜሪካ የፔንታገንን የሚመሩት ገቨርንመንት ይህንን ተናግረዋል። በባይደን የተነሳ ለዩክሬን በገፍ ቀን ከሌሊት የአሜሪካን ተተኳሾች ሄደዋል። ስለዚህ አሜሪካ የተተኳሽ እጥረት አጋጥሟታል። ይሄ የመጀመሪያው ነው። ሁለተኛው ከዚህ በፊት የእስራኤል መንግስት በሰፊው ያከማቸው ክምችቱ እያለቀ መጥቷል። ምክንያቱም የዚህ የአይረን ዶም የመከላከያዎቹ አሁን ላይ እጥረት እያጋጠማቸው መጥቷል። ኢራን ግን ለብዙ ዓመታት ክምችት አላት፣ ገና አልተነካም። ገና ሁለተኛ ጄኔሬሽን ላይ ነው ያለችው። ከዛ ወደዚህ ከ10 ዓመት ወደዚህ ያለው ቢያንስ አልተነካም፣ ድሮኖቹም ሚሳኤሎቹም። ስለዚህ ሳይወድ በግዳቸው ጦርነቱን መቀየሩ አይቀርም። የተተኳሽ እጥረት ስላለ የአሜሪካ መንግስት ፔንታገን ስላመነው፣ ሁለተኛ የአሜሪካ ሽንፈት በዚህ አካባቢ ላይ ምንም አይነት ከጉራ ከመፎከር የዘለለ አቅም አላሳየችም። ምክንያቱም አሜሪካ ተባበሩኝ ብሎ ከመጠየቅ ማድረግ ትችል ነበር። ሆርሙዝን ወንድ ከሆነች ትለፉ፣ ይሄን ማድረግ ትችል ነበር፣ አልቻለችም። የመጨረሻው ማነሳው የአያቶላ ጉዳይ ነው። አያቶላ አሸባሪ በተባሉት ልክ አይደሉም፣ ፍጹም ሰላማዊ ናቸው የምላቸውን ዋና ዋና ነገሮች ላንሳ። አያቶላ የመጀመሪያው ኢራን የኒውክሌር ቦምቡን የመታጠቅ አቅም ላይ ስትደርስ ይቆይ ያሉት አቅም እንዳለ እንድትከበር ነው እንጂ ሀገሪቷ እውነት ኢራን ቦምቡን ይዛ እስራኤልን ላሻውት ማድረግ ማለት የመላጨት
አሜሪካን የማጥፋት እቅድ የላቸውም። እሳቸው ሉዓላዊነት እንዲከበር ነው እንጂ የፈለጉት እውነት የማጥቃት የማሸበር ዓላማ ስለሌላቸው ነው ጉዳዩን ያዝ አድርገው ያቆዩት። ይሄ የመጀመሪያው ነው። ምክንያቱም ኢራን እንደ ሌሎች ሀገራት ሳይንቲስት አትለምንም። የኢራን ዩኒቨርሲቲዎች የሚያወጡት ኢንጂነሮች፣ የኒውክሌር ሳይንቲስቶች በቂና ከበቂ በላይ ናቸው። ስለዚህ እሳቸው የሰላማዊ ሰው ስለሆኑ ነው እንጂ እስካሁን ድረስ ኒውክሌሩን መያዝ ይችሉ ነበረ። ይሄ ያለመቻል የመቻል ጉዳይ አይደለም፣ ለሰላም ያላቸውን ፍላጎት የሚያሳይ ነው። እሳቸውን ኢራንን አሸባሪ ማለት አይቻልም የምልበትን ነገር ላንሳ። አሜሪካ በተደጋጋሚ ኢራን አሸባሪ ነች፣ አያቶላ ሐሚኒ አሸባሪ ነች ትላለች። ግን ማን ነው አሸባሪ? ማን ነው ቬንዙዌላን ዘሎ የገባው? የሰው ሀገር በመንግስት ተደርጎ የተመረጠ መንግስትን አፍኖ የሚወስደው ማን ነው? ኢራን ነች እንዴ? አሜሪካ ነች። ያ ማለት እያሸበረች ነው ማለት ነው። ሁለተኛ አሜሪካ ኢትዮጵያን ጨምሮ የትኛው ሀገር የውስጥ ጉዳይ ላይ ያልገባችበት አለ? አሜሪካ ስንትና ስንት ታጣቂዎችን ስትረዳ ስትደግፍ አይደለም ውላ የምታድረው? ከዚህ በላይ ማሸበር ምን አለ? ኢራን በዚህ በሄዝቦላ እነ ሁቲን ምናምን እያነሳን ነው ብዙ ጊዜ ምን ጠቅሰው። ግን የአሜሪካ የምር ቢወጣ ድፍን ዓለምን ሽብርተኞችን፣ ሬጂም ቼንጆችን፣ መንግስታቶችን በእጅ አዙር በገንዘብ እንደ ኤፒስተን ያሉ ሰዎችን ደግሞ እየተጠቀመች አንዳንድ አመራሮችን ብልግናቸውን ሪከርድ በማድረግ ብላክሜል እያደረገች ስንቱን ያዘችው። በቅርቡ እንኳን እኮ የኢትዮጵያ መንግስት ሃሽታግ ኖሞር ድረስ የደረሰው እኮ ሽብርተኝነት እኮ የውስጥ ጉዳያችን ላይ ሊገቡ አይገቡ። ዶናልድ ጄ ትራምፕ አሸባሪ ናቸው ብል እሳቸውን እላለሁ ናቸው። ምክንያቱም የኢትዮጵያ የህዝብ ላብና ደም የተከፈለበትን የአባይ ግድብ ብሎናት ተዳም ብሎ የሚናገር ይሄ ለኔ አሸባሪ ነው። አመሰግናለሁ። እንደው አንተ እኮ ባነሳው ሐሳብ ላይ በረከት እንትን አሸባሪ ነው አይደለም ለማለት ለመፈረጅ አይደለም። ዶናልድ ትራምፕ ሐሳብን አከብራለሁ። የሀገር ሉዓላዊነት ይደፍራሉ። ይሄ ሁሉም ማለት እኔ በኔ ግምት ኢራን አሁን ካለችበት አቅም ወይም ኒውክሌር መሳሪያ ታጥቃ አሁን ያላት አቅም በተለይ በኢኮኖሚ ባትደቅ የጦር መሳሪያ ቢኖራት የኢራን አብዮታዊ ዘብ የኢራን መንግስት በመካከለኛው ምስራቅ የሚገኙ ሀገራቶች ላይ ወረራ ከማድረግ ወደ ኋላ የማይል መንግስት ነው። እንደው አሸባሪ ናቸው አይደሉም እኮ ብለን መፈረጅ በደፈናው አንችልም። ምክንያቱም አሸባሪ ነው ለመባል በርካታ መስፈርቶች ያስፈልጋሉና ኢራን በኔ ግምት የኒውክሌር መሳሪያውን መታጠቅ ያዘገየችበት ምክንያት አይኖ ከምን አንጻር እንደሆነ ላናውቀው እንችላለን። ነገር ግን በኔ ግምት ኢራን መሳሪያውን ታጥቃ እንደነ ሰሜን ኮሪያ አቅሟን ማሳየት የምትችልበት አቅም ሊኖራት ይገባ ነበር። ይሄ ሁላ ጫና ይሄ ሁላ ጦርነቱ ሊነሳባት አይችልም ነበርና ኢራን ይህንን ማድረግ ከቻለች በኔ ግምት የኒውክሌር መሳሪያውን ታጥቃ አሜሪካ፣ እስራኤልም ቀሪው ዓለምም እንዳይነኳት ማድረግ ይኖርባታል ብዬ አስባለሁ። ምክንያቱም እንደ አንድ ሉዓላዊት ሀገር ይህንን ማድረግ ትችላለች። ነገር ግን ይህንን መሳሪያ መቀየር ይችላሉ ወይ? ትልቁ ጥያቄ ይህንን መሳሪያ ባላቸው ቀናቶች ይቀይሩታሉ የሚለው ትልቁ ጥያቄ ነው። እሱ ተሰምሮበት ቢያልፍ ደስ ይለኛል። በረከት እንግዲህ ካለን ሰዓት አንጻር ነው ለዛሬ የነበረን ፕሮግራም እዚህ ጋር እናብቃ። በቀጣይ ደግሞ በሌሎች ሀሳቦች የምንመለስ ይሆናል። አመሰግናለሁ። ውድ የሀሳብ ዊክሊ ተከታታዮቻችን ለዛሬ የነበረን የሀሳብ ዊክሊ ፕሮግራማችን ይህን ይመስል ነበረ። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ ስለቆያችሁ ከልብ እያመሰገኑ በቀጣይ ቀን ደግሞ በሌላ አዳዲስና ዋና ዋና ጉዳዮች እስከምንመለስ ቸር ቆዩ።